በአማራ ሕዝብ ዘንድ ታምኖ የነበረው ኮሎኔል ፈንታው ሟቤ ለመንግስት እጁን መስጠቱ ተረጋግጧል። በአሁኑ ሰዓትም በሄሊኮፕተር ባህር ዳር መግባቱ ሲነገር ከአፋሕድ አስደንጋጭ መግለጫ ተሰጥቷል። በጎጃም ቀጠና በተደረገ ትንቅንቅ ሰበር የድል ዜና ተሰምቷል። በወሎ ቀጠናም ከባድ ውጊያ ተደርጎ አርበኛ ዋርካው ምሬ ወዳጆ ወሳኝ ድል ማብሰሩ ተረጋግጧል። ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን፣ ለአሁኑ የተሰሙ አዳዲስና ወቅታዊ እንዲሁም ሰበር የድል መረጃዎችን እናስደምጣችኋለንና መረጃው ለሁሉም እንዲዳረስ ደግሞ እናንተም ቪዲዮውን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እየተደረገ ባለው የአማራ ክልል የህልውና ትግል ትልቅ አሻራ ያስቀምጣል ተብሎ ታምኖበት የነበረው ኮሎኔል ፈንታው ሟቤ የአማራ ህዝብን ትግል በመክዳት ለመንግስት እጁን ሰጥቷል። ኮሎኔሉ የሚመራውን ጦር ይዞ ለብልጽግና እጁን ሰጥቷል ሲሉ ነው የጠየቅናቸው ምንጫችን የነገሩን። ዛሬ ኮሎኔሉና አብሮት የነበሩ አጃቢዎቹን ለማንሳት ዳውንት ላይ ሄሊኮፕተር ገብቶ እንደነበርና በአሁኑ ሰዓትም ኮሎኔሉ ባህር ዳር መግባቱ ምንጮች ከቦታው መረጃውን ልከውልናል። አንድነት እንፈጥራለን እያለ ህዝብን ታጋዩንም ሲያታልል ከከረመ በኋላ ለመንግስት እጁን ስለመስጠቱ ነው የተረጋገጠ። ከኮሎኔሉ ጋር በተያያዘ የአፋሕድ ወሎ ጠቅላይ ግዛት እዝ ኮሎኔሉ እንደከዳ ካረጋገጠ በኋላ መግለጫ ያወጣ ሲሆን በመግለጫውም የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ሰዓት የአፋሕድ ማዕከል በስሩ የሚገኙ ሁሉም የጠቅላይ ግዛት እዞች ራሳቸውን ከሰርጎ ገቦችና ከጸረ አንድነቶች እንዲያጸዱ በተላለፈው መመሪያ መሰረት እዞችን በጎንዮሽ ጥልቅ ግምገማ አድርጎ የተለያዩ ውሳኔዎችን አሳልፏል። በዚህም ኮሎኔል ፈንታው ሟቤ ካለው የኃላፊነት ቦታ እንዲነሳና እንዲታገድ ተወስኗል። ስለዚህ ኮሎኔል ፈንታው ሟቤ በየትኛውም እንቅስቃሴ ላይ እዛችንንም ሆነ ድርጅታችን የማይወክል መሆኑን እናሳውቃለን ሲል የአፋሕድ ወሎ ጠቅላይ ግዛት እዝ አስታውቋል። ከዚህ ጋር ተያይዞ በርካታ ሀሳቦች የተነሱ ሲሆን አሁን ላይ አፋሕድ በማስረሻ ሰጤ በኩል የተደራደረውን ድርድር እየተገበረ እንደሆነ የሚናገሩት በዝቷል። አሁንም ከጎንደር ቀጠና ኢያሱ አባተና ጌታ አስራደ እጅ ለመስጠት እየተነጋገሩ መሆኑን የበርካቶች ሀሳብ ነው። ኮሎኔል ፈንታው ሟባው ከነ አጃቢዎቹ እጅ የሰጠው በዳውንት ቆላ አካባቢ ከሌሊቱ 9 ሰዓት ላይ ሲሆን ለሰሜን ምስራቅ እዝ 46ኛ ክፍለ ጦር እንደሆነም ተረጋግጧል። በተጨማሪም አፋሕድ ኮሎኔሉ ከኃላፊነቱ መነሳቱን ገልጿል። ኮሎኔሉ በአቅማቸው ለአማራ ህዝብና ላመኑበት ዓላማ ታግለዋል። እስካሁን ለከፈሉት መስዋዕትነትም ሊመሰገኑ ይገባል። ያም ሆነ ግን ኮሎኔሉ ከነምሬ ወዳጆ ኃይል ጋር በተፈጠረ ልዩነት ራሳቸውን ችለው በመንቀሳቀሳቸው የወሎ ኃይል ከሁለት ተከፍሎ ቆይቷል። የማስረሻ እጅ መስጠት ጎጃም በአንድ አመራር ስር እንዲሆን እድል እንደፈጠረለት ሁሉ የኮሎኔሉ እጅ መስጠትም ወሎ በአንድ ዝር ስር እንዲገባ ስለሚያደርገው ለፋኖ የሚጠቅም እንጂ የሚጎዳ አይሆንም። ለብልጽግና ግን ጉዳቱ ከፍተኛ ነው። ምክንያቱም ፋኖዎችን ለመከፋፈል የሚጠቀምበትን መንገድ ሁሉ እያጠበበ ይሄዳል። የፋኖ አንድነት በዚህ ሳምንት ውስጥ የሚበሰር ከሆነ ከስልጣን ወይም ከሌሎች ህዝባዊ ካልሆነ ግላዊ ፍላጎቶች ጋር በተያያዘ ለቀው የሚወጡ ብዙ ሰዎች እንደሚኖሩም ይጠበቃል። ይህ በየትኛውም የድርጅት ጉዞ ላይ የሚያጋጥም በመሆኑ ሊገርም አይገባም። ትልቁ ነገር እንዲህ አይነት ሂደቶች መልካም ነገር ይዘው እንደሚመጡ ማመንና መስራት ነው። አፋሕድ ዛሬ ባወጣው መግለጫ የአማራ ፋኖ አንድነት እየተጠናቀቀ መሆኑን ገልጿል። አፋብኃ እንዲሁ ትናንት ተስፋውን ገልጿል። ይህ ዜና ነው አማራውንና ነጻነት ወዳድ የኢትዮጵያ ህዝብ ሊያስፈነድቅ የሚገባው። ያም ሆነ ይህ ግን አርበኛ ዘመነ ካሴ ከዚህ በፊት ስለ ትግሉ ጽናትና ዓላማ በተናገረበት ሰዓት እንጦጦ ስንደርስም የሚከዳ ይኖራል ማለቱ አይዘነጋም። አፋብኃ ዛሬ ባወጣው መግለጫ የሚከተለውን ብሏል። አንበሳ ምን ቢርበው ሳራይ ግጥም የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ከፍተኛ አመራር የሆነው ሻለቃ ሀብታሙ ደምሴ በወቅታዊ ጉዳይ ዙሪያ ያስተላለፈው መልእክት የአማራ ህዝብ ላይ የተደቀነውን የህልውና አደጋን ተከትሎ ለህዝባችን የደህንነት ዋስትና ለመሆን ዱር ቤቴ ብለን ጠበንጃ አንስተን ወደ ጫካና በረሃ የገባ ነው ህዝብን የማዳን ዓላማን አንግበን መሆኑ ይታወቃል። በበኩላችን የምንሞትለት ዓላማ ጠንቅቀን ስለምንረዳ ይህን ዓላማ ለማሳካት የሚያስችል ጽናት ተላብሰን ትግላችንን ቀጥለናል። ይህ በእንዲህ እንዳለ ቅርብ ወራጆች ደግሞ በየተራ ወደ ጠላት እየገቡ መሆናቸውን ታዝበናል። ትግል ያለ ዓላማ እና ጽናት እንደማይሰምር ሁሉ ዓላማ ቢስ የሆኑ ልፍስፍሶች ወደ ጠላት ሲገቡ ልንረዳው የሚገባ ነገር ቢኖር የትግሉ ሜዳ እየጸዳ መምጣቱን ነው። በትግሉ ሜዳ ላይ በጽናት መቆየት የሚችሉት ዓላማ ያላቸው ብቻ መሆናቸውን ልንገነዘብ ይገባል። ዓላማ ከሌላቸው ብዙሃን ይልቅ ዓላማ ያላቸው ጥቂቶች ለድል ይበቃሉ። የአማራ ህዝብ አሁን ላይ የሆነ ባለው ነገር ሳይደናገርና ሳይደናገጥ በእኛ በልጆቹ ሙሉ እምነት እንዲኖረው የምናሳስበው የጸና ህዝብ አሸናፊ እንደሚሆን ስለምናውቅ ጭምር ነው። የትግሉ ሂደት መሰናክል የበዛበት መሆኑን አምነን መሰናክሎችን ሁሉ በጽናት ለማለፍ ቆርጠን እንደ ህዝብ መነሳት ይገባናል።
ይህ ሊሆን የሚችለው ደግሞ አማራዊ አንድነታችን ማጠንከር ስንችልና የጋራ መግባባት ላይ ስንደርስ ነው። ባቡሩ ሲጓዝ በየፌርማታው የሚወርዱ ተሳፋሪዎች እንደሚኖሩ ተገማች ነው። ይህን ትግል እንደ ባቡር ቆጥረነው በየፌርማታው የሚወርደው ተሳፋሪ ጉዳይ ሊያሳስበን እንደማይገባ ለማስታወስ እንወዳለን። በጣም የሚገርመው ነገር ቢኖር ወደ ጠላት የሚገቡ አካላት ለክደታቸው እንደ ሰበብ የሚቆጥሩት በዋናነት ጌቶቻቸው የሚሰጣቸውን አጀንዳ መሆኑ ነው። ስለዚህ እነሱ ከጅምሩ የጠላት እንጂ የኛ አልነበሩም ማለት ነው። የጠላትን አጀንዳ ከጠበንጃ ጋር ተሸክመው ላይታች ሲሉ የነበሩ ስለሆኑ እነሱ ቢመጡ ቢሄዱም ምንም ሊጨንቀን አይገባም። ጥርሳችንን ነክሰን በመታገል የሚከፈለው መስዋዕትነት እየከፈል ለአማራ ሕዝብ የደህንነት ዋስትናዎች ለመሆንና ኢትዮጵያን ከመፍረስ ለመታደግ ቆርጠን የተነሳን በመሆናችን እስከ መጨረሻዋ የድል ብስራት ከዓላማችን ዝንፍ እንደማንል እያረጋገጥኩኝ አንበሳ ምንም ይርበው ሳራይ ግጥም እንዲሉ አበው እኛም ምንም አይነት አጀንዳ ቢወረወር ከጠላት ጎን ልንሰለፍ እንደማንችል እሙን ነው። ሻለቃ ሀብታሙ ደምሴ የአፋባ ሚኒልክ ዕዝ ከፍተኛ አመራር መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል አፋባ የሚኒልክ ዕዝ ኃይሎች በበላጎና በአምባሰል ዛሬ ውጊያ አድርገው በርካታ የመንግስት ወታደሮችን ደምስሷል። እንደ ምንጮች ገለጻ ከተማረኩ ኃይሎች በተጨማሪ የነፍስ ወከፍ መሳሪያ ገቢ መደረጋቸው ነው የተሰማ። በዚህ ውጊያ በበላጎ ላይ ተሰርቶ የነበረ የመንግስት ምሽግ ተሰብሯል። በተመሳሳይ በጎጃም በደጋዳሞትና በቋሪት መከላከያ ከበባ ለማድረግ ሙከራ ማድረጉን ተከትሎ ዛሬም ውጊያዎች እንደነበሩና የፋኖዎችም ትላልቅ ድል ማስመዝገባቸውን ነው የተጠቆመ። በሌላ መረጃ የተማረኩ የደቡብ ወሎ ዞን ሰላም አስከባሪዎችና ፓራኮማንዶዎች ወደ ንጉስ ሚካኤል አሊኮር ታድሶ ማዕከል ገቢ እንደተደረጉም ታውቋል። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና የሚኒልክ ዕዝ የንጉስ ሚካኤል አሊኮር ወግድና ክላላ ወረዳ ውስጥ ባለፉት ቀናት በሰራው ኦፕሬሽን በርካታ ጠላት የተደመሰሰ ሲሆን መንገድ መሪዎች የሆኑት የደቡብ ወሎ ዞን ሰላም አስከባሪዎችና ፓራኮማንዶዎች ተማርከዋል። ፋኖን እናጠፋለን ብለው ከጠላት አብረው ሌት ከቀን ንጹሃንን ሰዎችን ሲገድሉና ሲያስገድሉ ከርመው በስተመጨረሻም እጃችን ላይ ወድቀዋል የሚሉት የአማራ ፋኖ ኃይሎች እነዚህ የደቡብ ወሎ ዞን ሰላም አስከባሪዎችና ፓራኮማንዶዎች አሁን ላይ የታድሶ ስልጠና እየተሰጣቸው ነው። በስልጠናው መካከል አስተያየታቸውን የለገሱት በጥቅሉ የተናገሩት እስካሁን በሄዱበት መንገድና በፈጸሙት ድርጊት እጅጉን ተጸጽተዋል ሲሉ ፋኖ ተናግሯል። ምርኮኞቹም በንጉስ ሚካኤል አሊኮር የታድሶ ማዕከል የሚሰጣቸውን ስልጠና እንዳጠናቀቁ ወደ ማህበረሰብ ይመለሳሉ ተብሏል። አብይ አህመድ አማራን በአማራ ለማስመታት የሚያደርገው ጥረት አካል የሆነውን ፕሮጀክት ለማሳካት ደፋ ቀና የምትሉ የጸጥታ ኃይልም አባላት በአስቸኳይ ከህዝባችን ጎን ትቆሙ ሲል ኮሩ ጥሪ ያቀረበ ሲሆን ይህንን ጥሪ ባለመቀበል ከጠላት ጎን የተሰለፉት ላይም የማያዳግም እርምጃ ብቻ እንደሚወሰድም አስታውቋል። በሸዋ ቀጠና ደግሞ የመንግስት ኃይሎች በመግዳት የአየር ወለድ አባሎች ከነሙሉ ትጥቃቸው በሸዋ ጠቅላይ ግዛት የሚንቀሳቀሱ የዞን ኃይሎች እየተቀላቀሉ ይገኛሉ። የመንግስት ኃይሎች የሆኑት የኮማንዶና የአየር ወለድ ሰራዊት እጅ እየሰጡ ቀጥለዋል። መንግስት በሸዋ ምድር ኃይሉን በማስገባት የገበሬ እህል መኪና እያስጠጋ ከመጫን ከተከበረው የሰው ልጅን እያጠቃ ዘግናኝ የሆነ ድይት አድርሷል። ይህንን እጅግ አስነጓሪ ጥቃትን በመቃወም የራሱ የሰራዊት ኃይሎች የነበሩ ወታደሮች ከሰሞኑ አገዛዙን እየከዱ ፋኖን እየተቀላቀሉ ሲሆን ዛሬም አንድ የጠላት አየር ወለድ አባል ከነሙሉ ትጥቁ የሸዋ ጠቅላይ ግዛት ዕዝ የመሐመድ ቢየነኝ ኮር አስጎማ ተራራ ክፍለ ጦር የተቀላቀለ ሲሆን አንድ ጥቁር ክላሽ፣ አንድ የክላሽ ካዝና፣ 30 የክላሽ ተተኳሽ፣ አንድ ጥቁር ስናይፐር፣ 4 የስናይፐር ካዝናና 250 ብሬን ተተኳሽ፣ 2 ቦምብ በመያዝ ለፋኖ ገቢ አድርጓል። ስርዓቱ በራሱ የአማራ ተወላጅ አባሎች ላይ እና ጥቃቱን በሚቃወሙ ወታደሮች ላይ ደግሞ የማግለልና ትጥቅ ነጥቆ እስከ ማሰር የደረሰ መገለልና ስቃይ እንደሚያደርስባቸው ከራሱ ከስርዓቱ ከርተው ፋኖን የተቀላቀሉ ኃይሎች ተናግረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስክንገናኝ መልካም ምሽት ተመኘን።